ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ አሁን የሰዓቱን ዜና እናሰማለን። ኢትዮጵያና ሩዋንዳ በወታደራዊ ዘርፍ በትብብር ለመስራት ተፈራረሙ። ኢትዮጵያና ሩዋንዳ በተለያዩ ወታደራዊ መስኮች በጋራ መስራት የሚያስችል ስምምነት ነው የተፈራረሙት። ስምምነቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የሩዋንዳው ጠቅላይ ኤታማዦር ሹም ጀነራል ሙባረክ ሙጋጋ ተፈራርመውታል። የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ኢትዮጵያና ሩዋንዳ በልዩ ልዩ ወታደራዊ ጉዳዮች ዙሪያ ለረጅም ዓመታት ሲሰሩ መቆየታቸውን አንስተዋል። አሁን ላይ የነበረውን ሁለንተናዊ ትብብር ለማጠናከር መስማማታቸውንም ነው የገለጹት። በወታደራዊ አቅም ግንባታ፣ ስልጠና፣ በተሞክሮ ልውውጥ፣ ሽብርተኝነትን በመከላከልና በሌሎች ተያያዥ ወታደራዊ ጉዳዮች ዙሪያ በጋራ ለመስራት ከስምምነት ላይ መደረሱን ተናግረዋል። በሩዋንዳ መከላከያ የዓለም አቀፍ ግንኙነት ዳይሬክተር ጀነራል ብርጋዴር ጀነራል ፓትሪክ ካርቴዋ በበኩላቸው ኢትዮጵያና ሩዋንዳ ረጅም ጊዜያትን ያስቆጠረ ጠንካራ ግንኙነት እንዳላቸው አስታውሰዋል። ኢትዮጵያ በችግራችን ጊዜ ፈጥና የደረሰችልን ሀገር ነች ያሉት ብርጋዴር ጀነራሉ ከኢትዮጵያ ጋር በወታደራዊ ጉዳዮች ያለንን ግንኙነት አጠናክረን እንቀጥላለን ማለታቸውን ከመከላከያ ማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። በፊልድ ማርሻል ብርሃኑ ጁላ የተመራ ልዑክ የተለያዩ ፕሮጀክቶችን እያስመረቀ ነው ተባለ። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በመከላከያ መሐንዲስ ዋና መምሪያ የፋይናንስ ድጋፍና ቁጥጥር በምስራቅ እዝ መሐንዲስ መምሪያ የተገነባው ዘመናዊ የክፍለ ጦር የመኖሪያ ካምፕ በይፋ መርቀውታል። በዕለቱም 3 ቢሊዮን ብር በሆነ ወጪ በድሬዳዋ የተገነባው የሰራዊቱ ዘመናዊ የመኖሪያ አፓርትመንት የምስራቅ እዝ ደረጃ 3 ሆስፒታልና ከፍተኛ የፌዴራልና የከተማው የስራ ኃላፊዎች በተገኙበት ይመረቃሉ ተብሎ ይጠበቃል። መከላከያ የኢትዮጵያ የልማትና የብልጽግና ወሳኝ ምሰሶ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትር ዶክተር አብይ አህመድ በድሬዳዋ ከተማ የተገነባውን ዘመናዊ የመኖሪያ አፓርታማና የምስራቅ እዝ ደረጃ 3 ሆስፒታልን መርቀው ከፍተዋል። መከላከያ የኢትዮጵያ የልማትና የብልጽግና ወሳኝ ምሰሶ መሆኑን የገለጹት ጠቅላይ ሚኒስትሩ ተቋሙ እንደ ሀገር ያሉብንን የልማት ክፍተቶች በመሙላት ላይ እንደሚገኝም ጠቁመዋል። ከቅርብ ዓመታት በፊት የሰራዊቱን ስንቅና አልባሳት ከውጭ ይገቡ እንደነበር ያወሱት ጠቅላይ ሚኒስትሩ መከላከያ ለኢንዱስትሪዎች በሰጠው ትኩረት ከስንቅና አልባሳት አልፎ በተተኳሽ ጭምር ራስን በመቻል ለገበያ እስከ ማቅረብ መድረሱን ጠቁመዋል። መከላከያ በኮንስትራክሽን ዘርፉ ደረጃቸው ከፍ ያሉ ውብ ካምፖች በራሱ አቅም እየገነባ መምጣቱን ገልጧል። ሀገራችን ከአፍሪካ አነስተኛ በጀት ለሰራዊቱ ከሚመድቡ ሀገራት አንዷ ብትሆንም ሰራዊቱ በጀቱን በቁጠባ በመጠቀም በዘርፈ ብዙ የልማት ስራዎች ላይ ውጤታማ ተግባራትን ማከናወኑ ለሀገር ኩራት መሆኑና በቀጣይም መንግስት ድጋፉን አጠናክሮ እንደሚቀጥል አረጋግጧል። ጠንካራ መከላከያ መገንባት ሀገርን ለትውልድ ለማሻገር ወሳኝ መሆኑን የጠቀሱት ጠቅላይ ሚኒስትር ዶክተር አብይ ተቋሙ የጀመረውን ሁለንተናዊ ጥረት አጠናክሮ እንዲቀጥል አሳስበዋል። ከአፍሪካ አንጋፋ የነበረው የሐረር ወታደራዊ አካዳሚ ላይ በትኩረት በመስራትም ወደ ነበረው ገናናነት ለመመለስ መከላከያ በትኩረት እንዲሰራም ጠይቀዋል። በምስራቁ የሀገራችን ክልል የታየውን አበረታች ለውጥ መደነቃቸውን ላገኙት ፍቅርና አቀባበል ምስጋናቸውንም አቅርበዋል። በዝግጅቱ ላይ ቀዳማዊት እመቤት ዝናሽ ታያቸው፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ፣ የድሬዳዋ ከተማ ከንቲባ አቶ ከድር ጁሃር፣ ከፍተኛ የሰራዊቱ አመራሮችና የመንግስት የስራ ኃላፊዎችም ተገኝተዋል ተብሏል። ወደ ሌላው ዜና ስናልፍ ምስራቅ እዝ የጽንፈኛውን አከርካሪ በመስበር የቀጠናውን ሰላም እያረጋገጠ ነው ተባለ። ምስራቅ እዝ በምስራቅ ጎጃም ዞን መርጦ ለማርያም፣ አባይ በረሃ እስከ ወሎ አዋሳኝ፣ በምዕራብ ጎጃም ዞን ቋሪት፣ ገነት አቦ እና ሽንዲ ወንበርማ፣ በሰሜን ጎጃም ዞን ዘብስትና የጣና በለስ፣ ጭንባ ዳና ማርያም፣ በአዊ ዞን ጃዊ ኑኑና አባይ ተፋሰስ፣ በደቡብ ጎንደር ዞን ታች ጋይንትና ላይ ጋይንት፣ ሚካኤል ደብርና የበለሳ አዋሳኝ አካባቢዎች ላይ የመሸገውን ጽንፈኛ ኃይል በመደምሰስ ግዳጁን በመወጣት ላይ ይገኛል ተብሏል። እዙ ከሌሎች አጋር
ክፍሎች ጋር እንዲሁም ከጸጥታ ኃይሉ ጋር በመቀናጀት ባደረጋቸው ዘመቻዎች ጽንፈኛውን ኃይል የገባበት በመግባትና በመምታት የቀጠናውን ሰላም የማስፈን ተግባራትን እያከናወነ ነው ተብሏል። የምስራቅ እዝ ዘመቻ መምሪያ ኃላፊ ኮሎኔል ተሾመ አስማማው ጽንፈኛውን ኃይል በማሳደድ በመክበብና በመደምሰስ ክልሉ ወደ ቀደመው ሰላሙ እንዲመለስ ለማድረግ ሰራዊቱ ግዳጁን በውጤት እየፈጸመ ይገኛል ብለዋል። በዘመቻው 1025 ጽንፈኛ ቡድኖች ሲደመሰሱ 574 በማቁሰል ቡድኑ ማለት ነው ይገለገልባቸው የነበሩ 10 ብሬን፣ 1 ስናይፐር፣ 126 ክላሽንኮቭ መሳሪያ፣ 88 ኋላ ቀር መሳሪያዎች እንዲሁም 9 ሽጉጦች፣ 34 ቦምቦች እና 34 ትጥቆችን መማረክ መቻሉን ገልጠዋል። ጽንፈኛው ኃይል የተለያዩ የመንግስትና የህዝብ ተሽከርካሪዎችን በማገት ለግል ጥቅሙ ሲገለገልባቸው የነበሩትን ሰራዊቱ ባደረገው ስምሪት ከቀማኛ ቡድኑ በማስለቀቅ ለባለንብረቶቹ ማስረከቡንም አስታውሰዋል። ጽንፈኛው የሰራዊታችንን ጠንካራ ምት መቋቋም ባለመቻሉና ከህዝብ በመነጠሉ የመበተንና ራሱን የመደበቅ ተመሳስሎ ወደ ከተማ መግባት እንዲሁም ስራ በራስ በራሱ ባለመተማመን እየተጋጨ መሆኑን ጠቁመው ሰራዊቱ እግር በእግር በመከታተል ዘራፊ ቡድኑን የማጽዳት ግዳጁን አጠናክሮ ይቀጥላል ሲሉ ተናግረዋል። ጠላት ተስፋ በመቁረጥ ሰሞኑን ከጎንደር ወደ ባህር ዳር ሰሊጥ ጭነው የነበሩ ተሽከርካሪዎችን ማቃጠሉና በዳንግላ ወረዳ ደግሞ አባድራ ቀበሌ የመንግስት ተሽከርካሪዎችን ማቃጠሉን የሽንፈቱ ምልክት መሆኑን ያወሱት ኮሎኔል ተሾመ ህዝቡ በጽንፈኛው ድርጊት በማዘን ከሰራዊቱ ጎን በመቆም ተደራጅቶ አካባቢውን እየጠበቀ ነው ሲሉ ገልጠዋል። ለቀጠናው የተሻለ ሰላም መምጣት የጸጥታ ኃይሉ ህዝቡና አመራሩ በመቀናጀት እየሰሩት ያለውን ስራ በማጎልበት ቀጣይም ከሰራዊቱ ጋር በመሆን የክልሉን ሰላም ሙሉ በሙሉ ማረጋገጥ ይኖርብናል ሲሉም አስረድተዋል። በጀነራል ስቴፈን ሩሽ የተመራ የፈረንሳይ መከላከያ ልዑክ የመከላከያ ዋር ኮሌጅን ጎበኘ። በጀነራል ስቴፈን ሩሽ የተመራው የፈረንሳይ መከላከያ ልዑክ በመከላከያ ዋር ኮሌጅ በመገኘት የስራ ጉብኝት ባደረጉበት ዕለት የመከላከያ ዋር ኮሌጅ በዓለም አቀፋዊ እና ቀጠናዊ ትስስር እያበረከተ ያለውን ጉልህ አስተዋጽኦ አድንቀውታል። የመከላከያ ዋር ኮሌጅ ኢትዮጵያን በወታደራዊ ስትራቴጂክ አመራር በቀጠናው እንዲፈጠር ከሀገርም አልፎ ለአካባቢው ሀገራት አቅምን በመገንባት በመማር እና ማስተማር ሂደት ያበረከተው ጉልህ ሚና የሚበረታታና የሚደገፍ ነው ብለውታል። የመከላከያ ዋር ኮሌጅ አዛዥ ብርጋዴር ጀነራል ቡልቲ ታደሰ የመማር ማስተማር ሂደትን በተመለከተ በመደጋገፍ ላይ የተመሰረተ ግንኙነትና ተግባቦትን በመፍጠር ስራዎችን እየሰሩ መሆኑን ገልጠው ቀጣይም ይህንኑ አጠናክረው እንደሚቀጥሉ ተናግረዋል። አርቲስት አንዷለም ጎሳ በቀነኒ ሞት ተጠርጥሮ ፍርድ ቤት ቀረበ ተባለ። አርቲስት አንዷለም ጎሳ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ ከታሰረ ከ2 ቀናት በኋላ ነው ፍርድ ቤት መቅረቡን ጠበቃው ለቢቢሲ አፋን ኦሮሞ ዛሬ የተናገሩት። ፖሊስ እስካሁን አሻራ ማንሳቱን፣ አስከሬኑን ወደ ሆስፒታል በመላክ የአስከሬን ምርመራ ማድረጉን ገልጦ የሰው ማስረጃዎችን በማሰባሰብ ላይ እንደሚገኝም ተናግሯል። አሁን ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎችን ምስክርነት ለመስጠትና የአስከሬኑ ምርመራ እስኪመጣ ድረስ ለማጣራት 14 ቀናት ያስፈልገኛል ብሏል። የአንዷለም ጠበቃ በበኩሉ የዋስ መብት ይሰጠው ብሎ ቢጠይቅም ፍርድ ቤቱ የአስከሬን ምርመራው እስከሚደርሰው ድረስ በማለት 13 ቀናት ድምፃዊው በማረሚያ ቤት እንዲቆይ ወስኗል። በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦችንና ሁኔታዎችን በዚህም እየተባባሰ ያለውን ውጥረት በትኩረት እየተከታተሉ እንደሚገኙ በኢትዮጵያ መቀመጫቸውን ያደረጉ ኤምባሲዎችና የአውሮፓ ህብረት ባወጡት መግለጫ አስታወቁ። የአሜሪካ፣ የዩናይትድ ኪንግደም፣ የኒውዚላንድ፣ የጃፓን፣ የኖርዌይ፣ የቤልጅየም፣ የቡልጋሪያ፣ የቼክ ሪፐብሊክ፣ የዴንማርክ፣ ጀርመን፣ አይርላንድ፣ ግሪክ፣ ስፔን፣ ፈረንሳይ፣ ጣሊያን፣ ሉክሰምበርግ፣ ሃንጋሪ፣ ኔዘርላንድስ፣ ኦስትሪያ፣ ፖርቹጋል፣ ሮማኒያ፣ ስሎቬኒያ፣ ፊንላንድ፣ ስዊድን ኤምባሲዎችና ሌሎች የአውሮፓ ህብረት ልዑክ በኢትዮጵያ የጋራ መግለጫ ዛሬ አውጥተዋል። በዚህም መግለጫቸው በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦችን ወይም ሁኔታዎችንና እየተባባሰ ያለውን ውጥረት በትኩረት እየተከታተሉ መሆናቸውን ነው የተናገሩት።
እንደ አውሮፓውያን አቆጣጠር ህዳር 2022 ለተፈጸመው የግጭት ማቆም ስምምነት ሙሉ ድጋፋችንን እንደምንሰጥ ደግመን አጽንኦት እንሰጣለን ብለዋል። ይህ ስምምነት የመሳሪያ ድምፅ ጸጥ እንዳደረገም አመላክተዋል። በፍጹም ወደ ሁከት፣ ግጭት፣ ጦርነት መመለስ ግን እንደማይገባም ነው ያስገነዘቡት። ሁሉም ወገኖች ተባብሰው አስቸኳይ ውይይት በማድረግ ውጥረቱን በማርገብ ስምምነቱን እንዲጠብቁ አጥብቀው አሳስበዋል። ማንኛውም አይነት ድጋፍ ለማድረግም ዝግጁ እንደሆኑ ተናግረዋል። ትናንት አቶ ጌታቸው ረዳ አምባሳደሮችን በማግኘት ስለ ወቅታዊ የትግራይ ሁኔታም ማስረዳቱን የሚታወስ ነው ብለዋል። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራው የመረጃ ሚኒስቴር አቶ የማነ አስታወቁ። የኤርትራው ጦር በኢትዮጵያ ትግራይ ክልል አለ የሚለውና ተደጋጋሚ የሆነ በተወሰኑ አካላት የሚነሳ ውንጀላ ፍጹም ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር ነው። የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ይገኛሉ ሲሉ አቶ የማነ ገብረ መስቀል ገልጸዋል። ሚኒስቴሩ አክለው ከዚህ ቀደም በብዙ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም፣ በመሰረቱም ስምምነቱ የኢትዮጵያ የውስጥ ጉዳይ ነው ብለውታል። በተመሳሳይ ኤርትራ በህወሓት የፖለቲካ አጀንዳዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም። ይህም በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ያስከትላል ሲሉ ተደምጠዋል። በቀይ ባህር ዙሪያ የተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚያወጡት የማያቋርጥ ግጭት ቀስቃሽ መግለጫዎች ለአላስፈላጊ ውጥረት አባባሽ ምክንያት ሆነው ቀጥሏል ያሉ ሲሆን ይህ ያለምንም ማወላወል በጠንካራ ሁኔታ መወገዝ አለበት ሲሉም የኤርትራው የመረጃ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባጋሩት መልእክት ነው ያስታወቁት። ወደ ሌላው ዜና ስናልፍ የአሜሪካ የትምህርት ዲፓርትመንት የሰው ኃይሉን በግማሽ ለመቀነስ ማቀዱ ተሰማ። የትራምፕ አስተዳደር የፌዴራል መንግስት ሰራተኞች መጠን ለመቀነስ እየሰራ ባለበት በዚህ ወቅት የአሜሪካው የትምህርት ዲፓርትመንት ከሰው ኃይሉ ግማሹን ለመቀነስ አቅዷል ተብሏል። የጅምላ ቅነሳው ከማርች 21 ጀምሮ በእረፍት ላይ ሊቀመጡ በተዘጋጁ ወደ 2100 የሚጠጉ ሰዎችን ይጎዳልም ተብሏል። ትራምፕ አንዳንድ ወግ አጥባቂዎች ለረጅም ጊዜ ሲጠባበቁት የነበረውን ዲፓርትመንቱን የማጥፋት ሂደት ለረጅም ጊዜ ቆየና ፍላጎት ቢሆንም እንዲህ ያለው እርምጃ የኮንግረስ ይሁንታን ይጠይቃል ተብሏል። ወደ 238 ቢሊዮን ዶላር ዓመታዊ በጀት ያለው መምሪያው ከ4000 በላይ ሰዎችን ቀጥሮም ያሰራል። በ1979 የተቋቋመው መምሪያው ለሕዝብ ትምህርት ቤቶች የሚሰጠውን የገንዘብ ድጋፍ ይቆጣጠራል፣ የተማሪ ብድርን ያስተዳድራል፣ እንዲሁም ዝቅተኛ ገቢ ያላቸውን ተማሪዎችም የሚረዱባቸውን ፕሮግራሞችን ያዘጋጃል ነው የተባለው። ኤጀንሲውን በሚሊዮኖች የሚቆጠሩ አሜሪካውያን ለከፍተኛ ትምህርት ክፍያ የሚያውሉትን የፌዴራሉ ተማሪዎች ብድር በማስተዳደርና በመቆጣጠር ረገድ ትልቅ ሚና ይጫወታል። እንደ የትምህርት ዲፓርትመንት የመጨረሻ ተልዕኮ አካል መምሪያው ዛሬ ወደ 50 በመቶ የሚጠጋውን የሰው ኃይል ላይ ተጽዕኖ የሚያሳድር ቅነሳን ጀምሯል ሲሉ የትምህርት ዲፓርትመንት ጸሐፊ ሊንዳ ማክማሆን ተናግረዋል። ቅናሹ በመመሪያው ውስጥ ያሉትን ሁሉንም ክፍሎች እንደሚጎዳና ተማሪዎች፣ ወላጆችን፣ አስተማሪዎችና ግብር ከፋዮችን በተሻለ ሁኔታ እንዲያገለግሉ መደረጉን ተናግረዋል። ትራምፕ ወደ ቢሮ ሲገቡ ኤጀንሲው 4133 ሰራተኞች እንደነበሩት ከመምሪያው የወጣውን መግለጫ አስታውቀዋል። ከሁሉም 15 የአሜሪካ ካቢኔ ደረጃ ኤጀንሲዎች ውስጥም ትንሹ የሰራተኛ ቁጥር ያለው ነው የተባለ ሲሆን ከቅነሰው በኋላም 2183 ሰዎች ብቻ ይቀሩታል ተብሏል። የቡድን 7 የውጭ ጉዳይ ሚኒስትሮች ከትራምፕ ጋር በተፈጠረው ውጥረት በካናዳ እየመከሩ ይገኛሉ። የምዕራባውያን ሀገራት የውጭ ጉዳይ ሚኒስትሮች በዩክሬን ላይ የውጭ ፖሊሲና ታሪፍ በመጣል በዩናይትድ ስቴትስ አጋሮች እና በፕሬዚዳንት ዶናልድ ትራምፕ መካከል ከ7 ሳምንት ውዝግብ በኋላ በካናዳ ለመምከር ተሰባስበዋል። የብሪታንያ፣ የካናዳ፣ የፈረንሳይ፣ የጀርመን፣ የጣሊያን፣ የጃፓን እና የዩናይትድ ስቴትስ ኦፍ አሜሪካ የ7 ሚኒስትሮች ቡድን ከአውሮፓ ህብረት ጋር በኪዩቢክ ኮረብታ ላይ በምትገኘው ላማልቤ የቱሪስት ከተማ ውስጥ ተገናኝተው ባጋጠሟቸው ጉዳዮች ላይ በስፋት መግባባት ላይ ደርሷል ተብሏል።
የዋሽንግተን አጋሮች ዋና አጀንዳ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኪየቭ ጋር በጄዳህ ሳውዲ አረቢያ በሚያደርጉት ውይይት ላይ የዩክሬን የ30 ቀን ተኩስ አቁም ስምምነትን ለመደገፍ ዝግጁ መሆኗን ተናግረው ነበር። ነገር ግን የመጀመሪያው የካናዳ ፕሬዚዳንት ቡድን ሰባት ስብሰባ ሲቃረብ የተስማማበት ሁሉን አቀፍ የመጨረሻውን መግለጫ ማዘጋጀት ከባድ ሆኖ ነበር። የዩናይትድ ስቴትስ ውሳኔ በሁሉም የብረትና የአሉሚኒየም ምርቶች ላይ 25 በመቶ ታሪፍ ለመጣል ወዲያውኑ ከካናዳና አውሮፓ ህብረት የተገላቢጦሽ እርምጃዎችን ወስዷል። ይህም ውጥረቱን አጉልቶ እንዲታይ አድርጎት ቆይቷል። ሩቢዮ ዋሽንግተን ሩሲያና ዩክሬን ወደ ጠረጴዛው ለማምጣት የሚደረገውን ጥረት የሚጎዳ ቋንቋ እንደማትፈልግ አስጠንቅቀውታል። ረቡዕ ዕለት ለጋዜጠኞች በሰጡት መግለጫ የቡድን ሰባት ጥሩ መግለጫ ዩናይትድ ስቴትስ ጦርነቱን ወደፊት ለማቆም ሂደቱን እንዳራመደች ያሳያል ብለዋል። የቡድን ሰባት ዲፕሎማቶች ከጅዳ የሚገኘውን አዎንታዊ ውጤት ቢያንስ በዩክሬን ላይ የውጥረት ንግግሮችን ሊያቃልል ይችላል ብለዋል። ትራምፕ ወደ ቢሮ ከተመለሱ በኋላ በዩክሬን ላይ ብዙ ወዳጅነት አላሳዩም። ጦርነቱን ለማቆም ፈጣን ስምምነት ለማድረግ የአውሮፓ አጋሮች ለወደፊት ንግግሮች የሚጫወቱትን ሚና በግልጽ ሳያሳዩ በርካታ ሸክሞችን እንዲወስዱ ግፊት አድርጓል። ይህ ሂደት ደግሞ ዋሽንግተን ከሞስኮ ጋር ያላትን ግንኙነት እንዲለሳለስ አድርጎላቸዋል ብለዋል። በፍቼና አጎራባች ከተሞች ኤሌክትሪክ አገልግሎት ለ7 ቀናት እየተቆራረጠ መሆኑ ተነገረ። በአካባቢው የኃይል መቆራረጡ አዲስ የኃይል ማመጣጠን ስራ ጋር ተያይዞ መሆኑንና አሁንም መቆራረጡ ሊቀጥል ስለሚችል ህብረተሰቡ በትዕግስት እንዲጠብቅ የሚል ምላሽ ተሰጥቷል። በፍቼ ከተማና በሰባቱ አጎራባች ከተሞች ከየካቲት 28 ቀን 2017 ዓ.ም ጀምሮ ለተከታታይ ቀናት የኤሌክትሪክ ኃይል መቆራረጥ መከሰቱን የፍቼ ከተማና አካባቢው ነዋሪዎች ቅሬታቸውን ለብስራት ሬዲዮና ቴሌቪዥን ተናግረዋል። ቅሬታ አቅራቢዎቹ አገልግሎቱን በተመለከተ ለሚመለከተው አካል ቅሬታቸው ማቅረባቸውን፣ በዚህም የአገልግሎት ኃላፊ አቶ ሀብታሙ ተፈራ የኃይል መቆራረጡ ያጋጠመው አዲስ የኃይል ማስፋፋት ፕሮጀክት ጋር ተያይዞ አዲስ ብሬከሮችን በመትከል የማመጣጠን ስራው እየተሰራ በመሆኑ የተፈጠረ መሆኑን ገልጠዋል። የፍቼ ከተማና የደብረ ሊባኖስ ገዳምን ጨምሮ በ5 ከተሞች የኤሌክትሪክ ኃይል ስርጭት በከፊል ተቋርጧል። ኃላፊው የፍቼ ከተማና የአካባቢውን የኤሌክትሪክ ኃይል መቆራረጥ ለመቅረፍ አዲስ የኃይል ማስፋፋት ስራን ባለ 66 ቮልት የመስመር ዝርጋታን ከግብረ ጉራቻ ከተማ በመጥለፍ ችግሩን ለመቅረፍ እየተሰራ እንደሆነም ተናግረዋል። የኤሌክትሪክ ኃይል ማስፋፊያው ከገፈርሳ ሃይድሮ ኤሌክትሪክ ፕሮጀክት የነበረውን መጠን አሁን ካለው የኃይል መጠን ጋር ለማጣጣም የ1 ወር ጊዜ ስለሚጠይቅ በርብርብ በመሰራት ላይ የሚገኝ ስለሆነ መቆራረጡን ለመቅረፍ እየተሞከረ ነው ብለዋል። ከገፈርሳ ፍቼ 130 ኪሎ ሜትር ተዘርግቶ ያለው የኤሌክትሪክ ኃይል ወደ 19 ኪሎ ሜትር በማሳጠር የኃይል አገልግሎቱን ተደራሽ ለማድረግ የተሰራ መሆኑን አቶ ሀብታሙ ገልጠው እስካሁን ለተቆራረጠው የኤሌክትሪክ ኃይል አቅርቦት ይቅርታ ጠይቀው ወደፊት የ15,000 የኃይል አቅርቦት ወደ 33,000 ሲቀየር የፍቼ አካባቢው የኤሌክትሪክ ኃይል መቆራረጡ ሁሉ እንደሚቀረፍ ገልጸዋል። የኬንያው ፕሬዝዳንት ዊልያም ሩቶ በዛሬው ዕለት ኬንያውያንን በብሔራዊ መታወቂያ ለመውሰድ የከፍሉት የነበረውን ክፍያ ማስቀረታቸውን አስታወቁ። ከዚህ ቀደም ኬንያውያን ብሔራዊ መታወቂያ ለማውጣት አዲስ ከሆነ 300 ሺሊንግ በድጋሜ ለማውጣት ደግሞ 1000 ሺሊንግ ይከፍሉ ነበር ተብሏል። ፕሬዝዳንቱ ሂደቱ ፍትሐዊ እና አድሎ የሌለው ሆኖ መሄድ እንዳለበት ገልጸው መታወቂያ ለማውጣት ሕጉ የሚፈቅድላቸው ሁሉ በነፃ ማውጣት ይችላሉ ብለዋል። ኬንያ ብሔራዊ መታወቂያ ከጀመረች ረጅም ጊዜ ቢሆናትም ልዩ ቁጥር ወይም ማይሻ ናምበር ባካተተ መልኩ ፕሮግራሙን የጀመረችው እንደ አውሮፓውያን አቆጣጠር በ2023 ነው ተብሏል። ይህ ሶስተኛው ትውልድ መታወቂያ ከዚህ ቀደም ከነበረው የጣት አሻራ ብቻ ከነበረው መታወቂያ ተሻሽሎ የፊት አሻራንና ልዩ ቁጥርን በመጨመር እየተሰጠ ይገኛል ተብሏል። በመጨረሻም ከኢትዮጵያ ሕዝብ 3.5 በመቶ የሚሆነው በኩላሊት ህመም መጠቃቱ ተነገረ። አሁን ላይ ተላላፊ ካልሆኑ በሽታዎች መካከል አንዱ በሆነው ስር በሰደደ የኩላሊት ህመም እየተጠቁ ያሉ ዜጎች ቁጥር እየጨመረ መምጣቱን የጤና ሚኒስቴር አስታውቋል። በሚኒስቴሩ ተላላፊ ያልሆኑ በሽታዎችና አእምሮ ጤና ዴስክ ኃላፊ ዶክተር ሰላማዊት አየለ ለብስራት ሬዲዮና ቴሌቪዥን እንደተናገሩት በኩላሊት ህመም ምክንያት በዓለም ላይ ከ100,000 ሰዎች መካከል 24ቱ ለህልፈት ይዳረጋሉ ብለዋል።
አያይዘውም በፈረንጆቹ 2015 ላይ በተጠናው ጥናት መሰረት በኢትዮጵያ 3.5 በመቶ የሆነው የህብረተሰብ ክፍል በኩላሊት ህመም እንደተጠቃ ያሳያል ብለዋል። ከኩላሊት ህመም አጋላጭ መንስኤዎች ጋር በተያያዘ አሁን ላይ በቂ መረጃ እንዲኖር ጥናት እየተደረገ እንደሚገኝ ገልጸው ጥናቱ ሲጠናቀቅ በበሽታው የተያዙ ዜጎች ቁጥር ከዚህም ሊልቅ እንደሚችል አመላክተዋል። የኑሮ ዘይቤ መቀየር በተለይም ከፋብሪካ ታሽገው የሚወጡ ምግቦችን አዘውትሮ የመመገብ ልማድ መኖር በርካታ ዜጎችን ስር ለሰደደ የኩላሊት ህመም ተጋላጭ እንዲሆኑ አድርጓቸዋል ነው ያሉት። በጤና ሚኒስቴር የበሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ የሆኑት ዶክተር ህይወት ሰለሞን በበኩላቸው በመላው ዓለም የኩላሊት ቀን እየተከበረ መሆኑን ገልጠው በጥቁር አንበሳ ሆስፒታልና በሌሎች ቦታዎችም የነፃ ምርመራና የግንዛቤ መፍጠር ስራዎች እየተሰሩ እንደሚገኙ ተናግረዋል። የኩላሊት ህመም አጋላጭ መንስኤዎች የዕድሜ መግፋት፣ የአልኮል መጠጥን አብዝቶ መጠቀም፣ ከደም ግፊት፣ ከልብ፣ ከስኳር ህመም መጠን መጨመር እንዲሁም ከደም ስር ቧንቧዎች ጋር ተያያዥነት ያላቸው በሽታዎች ኩላሊት ላይ ጫናን እንደሚያሳድሩ አስረድተዋል። የኩላሊት ህመምን ጨምሮ ሌሎች ተላላፊ ያልሆኑ በሽታዎችን ለመከላከል ከአመጋገብ ጋር ተያይዞ ከፍተኛ የጨው መጠንን መቀነስ፣ የስኳርና የቅባት መጠንን ማስተካከል ብሎም የአካል ብቃት እንቅስቃሴዎችን ማድረግ እንደሚገባም አብራርተዋል። የኩላሊት ህመም ሕክምና ያለው በመሆኑ በቀላሉና በጤና ጣቢያዎች ላይ ምርመራ በማድረግ ሰዎች ለከፋ ህመም ከመጋለጣቸው በፊት የኩላሊታቸውን ደህንነት ማወቅ ይችላሉም ተብሏል። የተከበራችሁ አድማጭ ተመልካቾቻችን አብራችሁን ስለነበራችሁ እጅግ አድርገን እያመሰገን ወደፊትም አብረን እንድንቀጥል ሳብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ሁኑ። ሱፐር ቻት፣ ሱፐር ስቲከርስ ሀሳባችሁን የምትገልጡበት ነው። ያው ባለው ሰውን መታዘዝ ግድ ነው። ኢትዮጵያ ትሻገራለች።